አስታውሳለሁ። አስተማሪ ታሪክ ልትናገሪ ገብተሽ ወረፋ ሆኖብሽ ወረፋ ስንጠብቅ ምናምን እንትን ብለሻል። ሁለት እሺ ማሬ ጀምሮ በትክክል እሺ፣ እየሰማንሽ ምግብ ቤት ውስጥ እሺ፣ አመሰግናለሁ እድሉ ስለሰጠሽኝ። እሺ፣ እድሜና ጤና ይስጥሽ። በመጀመሪያ እሺ እና ጋይስ ቤተሰቦቼን ቶፕ ላይ ታሪክሽ ምን ላይ የተመሰረተ ማለት ነው? እሺ ከመጀመሪያ ልንገርሽ በፍቅር ታሪክ በመጀመሪያ እሺ ከመጀመሪያ እንደ ማንኛውም ሰው ተወልጄ ያደኩት ክፍለ ሀገር ነበር። አሁን ያለሁት አረብ ሀገር ቢሆንም ማለት ነው። ጮክ በይ ማሬ። እሺ ጮክ ብለሽ ጀምሪ። እንደዚህ ይሻላል። ሰማሻል? አዎ፣ ግን ትንሽ ጮክ በይ። እሺ እና ተወልጄ ያደኩት ክፍለ ሀገር ጉራጌ ክልል ሲሆን ያደኩት ግን አዲስ አበባ ነው። ከዛ አዲስ አበባ ትንሽ ሆኜ በ12 ዓመት አዲስ አበባ መጣሁኝና ስራ እየሰራሁኝ እማር ነበር የማታ ማለት ነው። ከዛ የማታ ስማር 2-3 ዓመት ከተማርኩ በኋላ ከዛ ከአንድ አሁን ያኒ ባለቤቴ ነው ከሱ ጋር ተዋወቀንና ፍቅር ጀመርን። ከዛ እየኖርን እያለ ቤተሰብ አወቀ ማለት ነው። ከዛ ቤተሰብ አይሆንም ማሪ፣ እንደዚህ ነው እንዴ ታሪክ የሚወራው? ከዛ አንቺ ገና ልጅ ነሽ። ላግዝሽ። እሺ ቶሎ ቆይ ምንድነው ታሪክሽ? የፍቅር ታሪክ ነው? የፍቅር ታሪክ ነው፣ ግን ኋላው አሳዛኝ ነው የሚሆነውና አትውቅ እኮ የፍቅር ነው የቤተሰብ ነው የልጅነት ነው ምናምን የሚለው የምጠይቀው ከየት እንደምትጀምሪ ልረዳሽ ነው። የፍቅር ከሆነ ከተዋወቃችሁ ሀ ብለሽ አንቺና የትዳር አጋርሽ ከተዋወቃችሁበት ቀን ነው የምትጀምሪው። ተረዳሽ? ልክ ነው። እንደዛ እንጂ እንደዚህ ከዛ እያልሽ ከሆነ እንቅልፋችን ይመጣል ማሪ፣ ቦሪንግ ይሆንብናል። ስለፈራ ነው ታውቂያለሽ። ለመጀመሪያ ነው የገባሁት እና ልቤ ድውድው እያለ ነው። አይዞሽ እና ከተዋወቃችሁበት ጀምሪ። አሁን ከልቤ እየሰማሁሽ ነው። ከዛ ተዋወቅን ትምህርት ቤት የማታ ስማር ማለት ነው። ከዛ እየሸኘኝ ምናምን ወደ ቤት የማታ የምትማሪ ክፍለ ሀገር አዲስ አበባ? አዲስ አበባ ወደ ኮልፌ የሚባል አካባቢ ነው። ሰው ቤት ተቀጥረሽ እየሰራሽ ነው ወይስ ቤተሰቦችሽ ጋር ነው? እህቴ ጋር ነበረ የምማረው ማለት ነው። እዛ ልጅ ነበረቻት፣ እሷ ልጠብቅ ነበር ያመጣችኝ መጀመሪያ። እድሜሽን ታስታውሻለሽ? ስንት ዓመትሽ ነበር? 12 ዓመቴ ነው ከዛ ስመጣ። ኦኬ፣ እኔ ላይ እንገርሻው እንዴት እንደምትናገሪ ከክፍለ ሀገር በ12 ዓመቴ አዲስ አበባ እህቴ ጋር የእህቴ ልጅ ለማሳደግ መጣሁና የማታ ትምህርት ጀመርኩኝ። የማታ ትምህርት እየተማርኩኝ አብሮኝ የሚማር ሰው ተዋወቅኩ ብለሽ እንደዚህ ነው። እስኪ ገባሽ? እሺ። ከተዋወቅንና ከሱ ጋር ቤተሰብ ያኔ ሸኝቶኝ ሲመጣ ምናምን ወደ ቤት ቤተሰብ አወቀና አቁሚ ወደ ሀገር ቤት እንሸኘታለን ብለው ወደ ሀገር ቤት ሸኙኝ ማለት ነው። አይሆንም ብለው ከዛ አገር ቤት ሄድኩኝ። አረፋ ነበረ የሆነ ነገር ተገዛዝቶልኝ አረፋ ሄድኩኝና ቆየው። ያኔ እህቴ ከላሳ አሁን አትመለስም ምናምን አለች። ከዛ እኔ ደግሞ መምጫ ሰበብ ፈለግኩኝና በቃ አባቴን ማሳመን ፈለግኩኝ። ከዛ እንጀራ እናቴ ነበረች፣ ለሷ እንደምንም ብለን አሳመኝልኝና የተመልሼ ወደ አዲስ አበባ ልሄድ አልኳት። እሱም ነይ ያለ እንትን ማለት ጀመረ ማለት ነው። ሰውም እየላከ ምናምን በዛ ሰዓት ብዙ ስልክም አልነበረምና ከዛ እኔ እንደምንም አባቴን አታልዬ መጣሁ። ወይ ቤትዬማ የትናንት እኛ ድምጽ ይኸውላት። እሺ አመሰግናለሁ። እሺ ሀና ቡና ካለ ፕሊስ አንድ ሲኒ ስጪኝ። አንድ ሲኒ ስጪኝ። እንጀራው ለስላሴ ያምራል። ማሻአላ ሲያምር ሀና የጋገረችው እንጀራ ጸይምነቱ ለስላሴ
እሺ ከዛ ልጅ ማሻአላ ቲማቲምና ጥቅልል ጎመን ኪችን ስሄድ እንጀራ ተጋግሯል፣ ወጥ ተሰርቷል ምናምን። ከዛ እና ሰጣች እንቁማን ከዛ ልጅ በቃ እሱ እንግዲህ እየሸኘኝ ምናምን ወደ ቤት ይዞኝ ይመጣ ነበር ስንማር ማለት ነው። እዛ አቁም ያለችኝ አሁንም ተመልሼ የመጣሁ ማለት ነው። አባቴን ሸውጄው ተመልሼ የመጣሁ እህቴ ነይ ብላኛለች ብዬ እንጀራ እናቴ አግዥኝ አልኳትና ደውዬላት ለእህቴ እና ነይ ብላኛለች አልኩት ስለው አላመነኝም። ከዛ እንጀራ እናቴ ደግሞ ንገሪው አው ደውላ ነበር በይው አልኳት። ከዛ እሷም አው ደውላ ነበር ትሂድ ስራ ትሰራለች አለችው። ተመልሼ ወደ አዲስ አበባ መጣሁ የሆነ ነገር ይዤ ድንች ቆጮ ምናምን ይዤ። ከዛ እህቴ እንዴት መጣሽ አለችኝ። አይ አባቴ ሂጂ ያለኝ ከላስ አልኳትና በቃ መጥቼ ስራ ለመጀመር ነው ሐሳቤ። እሱም ደግሞ ነይ ነይ እያለኝ ነው። ከዛ አሁንም መጥቼ አሁንም መገናኘት ጀመርን፣ መምጣት ጀመረ እሱ ማለት ነው። እንዲበርጋ ሆኖ ይጠራኛል እህቴ ቤት እያለሁ። ከዛ አሁንም እህቴ በቃ አይሆንም ምንድነው አቁሚ፣ ከዚህ ሰው አቁሚ፣ አንቺ ገና ልጅ ነሽ ምናምን እያለች እንትን ትለኝ ነበረ። እኔ ደግሞ ማቆም አልቻልኩም። ከዛ እያለን እህቴ በጣም ተቆጣችኝ። እኔ መጨረሻ ላይ ምን አለ እሱ በቃ ከላስ እኔ ወስድሻለሁ እንድጋባ አለኝ። ከዛ እኔ ደግሞ በጣም ፈራሁኝ፣ ከቤተሰብ ውጭ መሆኑን ፈራሁኝና መጨረሻ ላይ የሆነ ቀን መጥቶ ይዞኝ ሄደ ማለት ነው። የሆነ ሻይ ቡና እንበላለኝና በዛው ቤቱ ይዞኝ ሄደ። ከዛ ቤት ሄድኩኝ አደርኩኝ። በሁለተኛው ቀን በፖሊስ እያስፈለጉ ነው ምናምን ብለው ያኔ ተገዳ ትወስዳለች። እሺ ቆይ ቤት ታድሪ ግንኙነት አደረጋችሁ? አይ አላረግንም። እህቱም ነበረችና ከእህቱ ጋር ነው የተኛሁት። እሺ ሁለቱም ቀን ከሱ ጋር አልተኛውም፣ ከእህቱ ጋር ነበር የተኛሁት። ከዛ በቃ እየተፈለክ ነው በቃ ሊያስይዙህ ነው ምናምን ብለው እሱን ቤተሰቦቹ ምናምን አስፈራሩት። ከዛ እኔ አንድ አክስቴ ያለች ለሱም ደግሞ አጎቱ ነው የሚያገባት፣ ለእኔ አክስቴ አባቴ እህት ናት። ከዛ እሷ ጋር ሄደሽ ተቀመጭ ያለኝና እሷ ጋር ወስዶኝ እሱ ተደበቀ። ከዛ አባቴን በክፍለ ሀገር መጣ። ምንድን ነው አለ። አላስ አሁንማ በቃ እሱ ጋር እኮ ሄዳለች፣ ስለዚህ አሁን መውሰድ አንችልም፣ ኦልሬዲ ተገናኝተዋሉ፣ በቃ አሁን ምንም የሚሆን ነገር የለም ምናምን አለ ቤተሰብ ማለት ነው። እኔ ደግሞ አልነካኝም ምንም ነገር፣ ግን አሁን መመለስ አልፈልግም ወደ እህቴ ቤትም ወደ ቤተሰብም አልኳቸው። ከላስ በቃ ኒካ ይታሰርላት ተብሎ ኒካ አሰረና እህቴ ቤት እንድቆይ ትምህርቴን እንድማር እስከተወሰነ ድረስ እንኳን ብሎ አባቴ እንደዛ አድርጎ ሄደ። ከዛ አሁንም በቃ እሱ ሲመጣና ሊጠይቀኝ አሁንም አልፈለጉም ቤተሰብ ማለት ነው። መጨረሻ ላይ በቃ እኔ አልፈልግም ወስድሻለሁ፣ ኒካ ከታሰረ በኋላ አሁን የኔ ነሽ አንቺ በቃ ወስድሻለሁ ብሎ ወሰደኝ። እሺ ያልኩት እኔም ሄድን፣ ገባሁኝ ቤት እሱ የታጠቃልዬ። ከዛ ምን አባት ይላል። ከዛ በቃ አመሏ ነው። ከዛ ተይ ማለት አልችልም። ከዛ አመሏ ነው። የዲዲያን ሀቢባ ዛሬ ሚውት እንዳታረጊኝ ታብታብ አድርጌያለሁ ብለሻል። 1100 ታብታብ አድርገሻል። ታብታብሽ 2000 ሲገባ አስገባሻለሁ። ችግርሽ ግን የገንዘብ ካልሆነ ነው ማስገባሽ። እሺ ማሬ ጋይስ፣ አይኑ አወራሯ ደስ አይልም። ከዛ ምናምን ታሪኳ ነው ዋናው፣ አወራሯ ሳይሆን እኛ ከታሪኳ ነው ጉዳያችን። ግድ የላችሁም በትዕግስት መስማትና እንትን እንበል። ከዛን መተው ከቻልሽ ታይ፣ መተው ካልቻልሽ ግን ምንም ማድረግ አይቻልም። በቃ እንደፈረደብን ከዛ ለመተው ሞክራለሁ። እሺ እሞክራለሁ። አቡዬ እሺ ይቅርታ። እና ተጋባንና አብረን መኖር ጀመርን። ከዛ አንድ ልጅ ወለድኩኝ። በአገባኝ አመት ሴት ልጅ ወለድኩኝ ማለት ነው። ከዛ በቃ መኖር ጀመርን። ተጋብታችሁ ስትኖሩ አንቺ እቤት ነው ወይ የምትውዩ? ስራ ተሰሪ ነበር ወይ? ማን ነው የሚያስተዳድረው የሚለውንም እያስረዳሽን። እሱ ነው በቃ በአጠቃላይ እሱ እየሰራ። ምንድን ነው የሚሰራው? እኔ ቤት ውስጥ በቃ የቤት እመቤት ሆኜ ጫልኩኝ ማለት ነው። እሱ ጫማ ከሞያሌ የሚመጡ ጫማዎች ነበሩና እነሱን ይሸጣል። በቃ በቂ እናትም ነበረችው ክፍለ ሀገር፣ እሷን ይረዳል እኔንም
በቃ በቂ ነገር ይሰጠኛል ማለት ነው። ክራይ ቤት ነበር የነበርነው። እየተወለደችበት 3 ዓመት ሌላ ወንድ ደግሞ ወለደ። ስትጋቡ ትምህርቱን ተወ። የማታ ማን ነበረ? የሆነ እሱም ተወ፣ እኔም ተውኩኝ። ኦኬ። ስትጋቡ አንቺም እሱም ትምህርቱን ተዋችሁ። አንቺ ቤት ውስጥ ዋልሽ፣ ልጅ አረገዝሽ ወዲያው። እሱ ደግሞ ጫማ ከሞያሌ እያመጣ እየሸጠ እናቱን ይሸጣል፣ ይረዳል፣ አንቺንም ያስተዳድራል። በእንደዚህ አይነት ሁኔታ እየኖረ እሺ። እኔ ልሰራ ፈልግ ነበረ፣ እኔ ላግዘው ፈልግ ነበረ፣ ግን እሱ አይፈልግም እኔ እንድሰራ። ትንሽ ቅናት ቢጤ ምናምን አደረበትና ከለከለኝ ልሰራ። በቃ አንቺ ቤቱ ቤት ያለው ነገር ሸፍኝ፣ እኔ እሰራለሁ ነበር የሚለው። በቃ እንደዛ እያለን እየኖረን 3ኛ ልጅ መጣ። ሁለተኛውን ሳንሰማ 3ኛ ልጅ ከየት መጣ? ምን ጉድ ነው ይሄኛው? ሁለተኛው ልጅ ከ3ኛ ልጅ መጣ። እየኖረን በቃ የሆነ ጭንቅላት ይቃጠላል። እሺ ሁለተኛው አልነቃለት። የሴቷ ታናሽ ሴቷ በተወለደችበት 3 ዓመት ነው ሁለተኛው የመጣው ማለት ነው። ኦኬ እሺ። የመጀመሪያ ልጅሽ ሴት ናት? ሴት ናት። አዎ። ከዛ ሁለተኛው ደግሞ ወንድ ነው። የ3 ዓመት ለውጥ አላቸው። ኦኬ ጥሩ እሺ። እዛ እሱን ያኔ 3ኛው ልጅ በ4 ዓመቱ በዛኛው 4 ዓመት ከቆየ በኋላ 3ኛው ልጅ ወለድኩኝ ማለት ነው። እዛ እያለን እንዳልኩሽ በቃ እሱ ማመም ጀመረው ማለት ነው። እግሬ ምናምን ጭንቅላት የተቃጠለ ምናምን ይላል እና በፎጣ ምናምን እየዘፈዘፈ ራሱን ሐኪም ቤት ይሄዳል እና በመሀል ደህና ሆነና በቃ ስራው ኖርማል ጀመረ። ከዛ ልጅ እናቱም አልፎ አልፎ እየመጡ እኛ ጋር ይኖሩ ነበር። ስራ ያኔ ጉሊት ነገር ይነግዱ ነበር። ከዛ ሀገር ቤት መጥተው እኛ ጋር ቁጭ ብለው መነገድ ጀመሩ እና እኔ በቃ የስራ ፍላጎቴ በቃ እሱ ሲያመው እኔ ልሰራ ፈለኩኝ። እኔ አሁን መስራት አለብኝ ብዬ በወጣውና ከ3ኛው ልጅ በኋላ መስራት ጀመርኩኝ ማለት ነው። በቃ ያገኘው ስራ መስራት ጀመርኩኝ። በቃ ስንተጋገዝ ይሻላል ምናምን ብዬው እየሰራው እያለ መጨረሻ ላይ በያኛው እስከ 3ኛ ልጅ ወልጃለሁ ብዬሻለሁኝ። ያገኝ በቃ የቀን ስራ ኮብልስቶ ምናምን ይሰራ ነበር ሰፈር ላይ። እሱንም እየሰራውኝ እሱም ደግሞ እያመመኝ ነው ብሎ መቅረትም ጀመረ ከስራ። በቃ እንደዛ እያልኩ ልጆቹም እየተማሩ ነው። ያኛው 3ኛውም ልጅ ማቆያ ነገር ነበር ሰፈር ላይ። እዛ እድሜው ባይደርስም 2 ዓመት ከምናምን ሲሆን ማቆያ አስገባሁትና እያልኩሽ እየሰራው እያለ ከዛ እሱ ደህና ሆነ፣ በመሃል ተሻለው ማለት ነው። ከዛ መጨረሻ ላይ ምን ቢሆን ጥሩ ነው 4ኛ ልጅ አረገዝኩኝ። ያኔ በሱ በመድኃኒት ስተት ነው። በመድኃኒት ስተት 4ኛው ልጅ አረገዝኩኝ። ሴት ናትና ከዛ ልጅ እሱ መጨረሻ ላይ ታመመ። ልክ እችኛው 4ኛዋ ላይ 5 ወሯ እርጉዝ እያለሁ 5 ወሯ ላይ እርጉዝ እያለሁኝ ማለት ነው ሙሉ ለሙሉ ስራ አቁሞ ቁጭ አለ። ይወጣል፣ 1-2 ጫማ ሽጦ ይመጣና ከዛ ይቀመጣል ቤት። 1-2 ጫማ ይሸጥና ነገወተው አይወጣም ስራ። ያቺ የሸጣተው ያጠፋታል። እያልን ኧረ ምን ጉድ ነው? እኔ እንደዚህ ሆኜ አንተ ቤት ልትቀመጥ ነው ወይ ምንድነው ችግር እያልኩት እያለ ከዛ አንዴ ታዊ ውሃ ከፍቻለሁኝና እዝጋው ወይ ጉድ! ልባችን እኮ ወረደ በእናትህ። ቶሎ ማውራት አትችልበትም። ምን አባቴ ነው አባታት እያለ ነው ካሉ ይቅርታ።
እና እንደዛ ሆኖ እያለ እኔ እርጉዝ እያለ ወደ 6 ወር የገባው እንደዛ እያለን ከዛም ማድረግ አልቻልኩም። የሆነ ባህላዊ ሕክምና ቤትም ወሰድኩት። እንደ ጭንቀትም ነገር ነው ተባለ። ከአንድም 3 ቦታ ቁርአን ቤትም ወሰድኩት። ተቀራበት ምናምን በቃ እሱ ጭራሽ እየባሰበት መጣ። በቃ ከዛ መጨረሻ ላይ እኔ ያችን ወለድኩኝ። ጊዜ ደረሰና ወለድኩኝ። መጨረሻ ላይ እሱ ለየለት። በቃ ጭራሹንም ራሱ ጣለ። ከዛ ክራይ ቤት ነበረን። ክራይ ቤት ላይ በወለድኩበት የመጀመሪያ ክራይ ተጠራቀመና 6 ወር ሆነብን። እንግዲህ ሳልወልድ ነው የታመመው ብዬሻለሁ። ከዛልሽ እኔ ወለድኩኝና ልክ 15 ቀን ሲሆነኝ ቤቱን እንፈልገዋለን አለች አከራያችን ማለት ነው። በ15 ቀን ከዛ ጓደኞቹ ነበሩ። በቃ የ2 ወር ቤት ኪራይ ከፈሉልንና ሌላ ቤት ወጣን። ከዛ እኔ በቃ አሁን እኔ መንቀሳቀስ አለብኝ ብዬ የመጀመሪያ ልጅቷ እየተማረች ነበረ። የዛኔ ወደ 10 ዓመት ሊሞላት ነው። አሁን ወደ 18 አልፋ ወደ 19ኛዋ ነው። ከዛ እሷ ከትምህርት ቤት መልስ እየመጣች እየያዘችልኝ እኔ ጠዋት ትምህርት በሄደችበት ይዣት ልብስ ምናምን ማጠብ ነበረ። መርካቶ ሄጄ ደግሞ በቆሎ ማመጣ ነበር። ከመጣች በኋላ ነው በቆሎ የምንሸጠው ማለት ነው። እሷ ትይዝልኝና በቆሎውን እሸጣለሁ ማታ። እንደዛ እያልን እሱ በቃ ራሱ እየባሰበት መጣ። ከዛ ቤትም ውጡ ተባልን። ውጡ አሉን፣ ለቀቅን ከዛም ቤት። ከዛ ሌላ ቤት ፈልጌ ገባው። በቃ እኔ መስራት ጀመርኩኝ። አንዳንድም ደግሞ እሱን በፊት የሚያውቁት የነበሩ ሰዎች ያግዙኝ ነበረ። እያልን ቤት ክራይ ላይ ግን መዝለቅ አልቻልንም። ከዛ እዛም ቤት ገባለሁ። ሰፈሩ ሰው በቃ ምን አመጣሽብን አለኝ። በባዶ እግሩ ነበር የሚሄደው። በቃ እየለፈለፈ እያወራ ነበር የሚሄደው ማለት ነው እሱ። ከዛ በቃ መጀመሪያ ግን ሲጀምረው የቤት ዕቃ መስመር ነበር የሚሰብረው ማለት ነው። ረስቼሻለሁ። ሲጀምረው የቤት ዕቃ እንዳለ መሰባበር ጀመረ። ሲሰብር ልክ እኔና ልጅቷ በቃ ልጅቷ ነበር በቃ እንደ ጓደኛዬም እንደ እህቴም በቃ እንደ አማካሪ የማረጋት በቃ በጣም ፈራ ነበርና ከዛ ማታ ላይ ስንገባ እቃው ስብርብር አድርጎ ሳይ ወላሂ ነው የምልሽ በማታ አውጥተን ሰው እንዳያየው እንልና በማታ ጫካ ነገር ነበር ጎናችን ላይ እዛ እየወሰድን እንጥለው ነበር። ከዛ ደግሞ ከጎረቤት ጋር እንዳታወሩ፣ ጎረቤት በዚህ እንዳያልፍ፣ ሀታ ጎረቤት አንድ ነገር ፈልጎ ከመጣ ማለት ነው ምን ፈልጎ ነው የመጣው በቃ እንዲህ ነበር የሚለው። እንደዛ እያልን ባለቤትሽ አይምሮውን ነበር እንደሚያመው? እኔ እግሩን መሰለኝ ያልሽው መጀመሪያ ጅምሩ ማለት ነው እግሬ ይቃጠላል እና ራሴ ነበር የሚለው። እሺ እግሩን ጀምሮት ነው ወደ እግሬን አቃጠለኝ ብሎ ጀምሮ ነው አይምሮ ታማሚ ሆኖ? መጀመሪያ በቃ ውስጥ እግሬ ይቃጠላል ብሎ ቀዝቃዛ ውሃ ላይ እንዲህ በመዘፍዘፊያ ነገር ተደርጎ ውሃ ይዘፈዘፍለት ነበር። እንደገና ደግሞ ራሱ ላይ በቃ በፎጣ አድርገን እንደዚህ ውሃ እናደርግለት ነበር። ኦኬ። ስለዚህ እያልን አከራዮች ልቀቁ የሚሏችሁ ባለቤትሽ ስለሚለፈልፍና ይቅርታ ብቻውን ስለሚያወራና ባዶ እግሩ ምናምን ስለሚለፈልፍ ሲጀመር ልክ እንደዚህ አሁን እሱ ወጥቶ ከነበረ ሲመለስ ወደ ቤት ማለት ነው አንድ ሰው እንደዚህ ልፍ ሲል ካየው ማለት ነው እንደዚህ ውሃም ከያዘ ምንም ከያዘ ርጭት ያደርግ ነበር እንዳታቋርጡ እያለ ወይም ደግሞ ልጆች ከሆኑ እንዲስጮህባቸው ድንብር ብለው ይሄዱ ነበር እንጂ ግን ሌላ እንደዚህ ወይ ተጠግቶ መምታት ምናምን ሌላ ነገር እንትን አይልም። ግን እያወራ ነበር የሚሄደው መንገዱም በቃ ሰውም ያወቀው በዛ ነው። በቃ እያወራ ይሄዳል መንገዱ እየለፈለፈ እንዲሰማ እያየ በቃ ከዛልሽ
ቤት ወላሂ አዚም ወደ ስንት ቤት ቀይሬያለሁ የዛኔ። አሁንም አንዱ ቤት ስገባ በአንድ ወር፣ አንዱ ቤት ስገባ በአንድ ሳምንት፣ አንዱ ቤት ዛሬ ገብቼ በማግስቱ የወጣሁበት ቤት አለ። እያለ መጨረሻ ላይ እኔ ያኔ ማንን የምሰራው ስራ በቂ ስላልነበረ ነበር ሰፈር ላይ ኮብልስቶ ቤት ለቤት የሆነ ቆሻሻ አውጡ የሚባል ስራ አለ ማለት ነው። እዚህ ኢትዮጵያ የሚኖሩ ሰዎች ያውቁታል። ቆሻሻ አውጡ እያሉ የሚዞሩ ሰዎች፣ እሱንም መስራት ጀመርኩኝ። እሱን እየሰራው 2 ዓመት እሱን ሰራውኝና የሆነ ሰዓት ላይ ያን በጣም ከባድ ስለነበረ ክረምት ላይ በጣም ይካበዳል። ከዛ ክረምቱ ቆሻሻው ይከብዳልና ክረምት ላይ ታመምኩኝ። እኔ እንትኑ ዲስክ ወገብ መንሸራተት ማለት ነው። ዲስክ ያዘኝና አቋረጥኩት። ከዛ አቋርጬው ለተወሰነ ጊዜ ስራ አልሰራውም ነበር። ተቀመጥኩኝ ከልጆቹም ጋር። በቃ ልጆቹን ያዘችልኝ፣ ግን ውጭ ወጥታ ሰርታ ማምጣት አትችልም። ቤተሰብ የለም ነበረ። እህቴ ናት። እህቴም ደግሞ ከራሷ ማጣል። የሱስ ቤተሰብ የለም። እሱ አንድ ወንድም ባለው አዲስ አበባ፣ እሱም ያው ነው። የተወሰነ ጊዜ አንድ ጊዜ ቤት ኪራይ ከፍሎልኛል 1 ወር። እሱም ያኔ የተሻለ ኑሮ ላይ አልነበረም የሚኖረው። በቃ ያልን የዛን ጊዜ በታመንኩበት በቃ በጣም እንትናለን። ልጆቼን በቃ በጣም ተጎዱ። አልሐምዱሊላህ አለፈና እኔ ልብስ ምናምን መሸጥ ጀመርኩኝ። የሆነ ሰው ትንሽ ሰፈርም ላይ የሚያውቁኝ ነበሩና እነሱ ትንሽ ሳንቲም አሰባሰቡልኝና ንግድ ነገር ጀመርኩኝ። ከባድ ነገር እንዳታነሺ ምናምን አለኝ ዶክተር። ከዛ ቁጭ ብለሽ ምሰሪው ብለው ካልሲ ምናምን ውስጥ ለሚለበሱ ልብሶች ገዛዙልኝ። እነሱን እየሰራው አሁንም እሱ በቂ አይደለም። የቤት ኪራይ ከፍሎ ምናምን ከቀለብ ጋር በቂ አይደለም። ከዛ ጠዋት ላይ ሌላ ስራ ለመስራት ሞከርኩኝ፣ ግን አልቻልኩም። መጨረሻ ላይ በቃ ልጅቷ ከኔ ጋር ታለቅሳለች። ታይ ቁጭ ብለን እናለቅሳለን። በቃ ምንም ማድረግ አልቻልንም። የቤት ኪራይ የሆነ ቤት ገባን ማለት ነው። መጨረሻ ላይ የሆነ ቆርቆሮ በቆርቆሮ ነውና ክረምት ነበረ። የሆነ ቤት ገባን እና እዛ ጎረቤት ላይ ታውቂያለሽ፣ ሌላ ደግሞ እብድ አለ ወላሂ። ከዛ ያ እብድ ማታ ይጠራዋል። ያኛው አካሉ ነው የሚባለው፣ የኔው ደግሞ አሊ ነው የሚባለውና ከዛ አሊ ይለዋል አካሉ የሚባለው። አቤት እንዴ ማብራት የፈለሰፈው ፈላስፋ ማን ይባላል ይለዋል። ማታ ላይ ሰው ተኝቶ ማለት ነው። ከዛ ከሌ ይባላል። በቃ እንዲህ እየተጫጫሁ ቆርቆሮ ለቆርቆሮ ነው። የዛኛውም ቆርቆሮ ነው፣ የኛውም ቆርቆሮ ነው። ከዛ ራሳው የተኛበት ሰው ተኝቷል። እንኳን እስቲ ዝም በሉ በቃ ይጮሃል። ይሄን ጊዜ ይብስበታል። እኛ ደግሞ በቃ አሁንም ውጡ ይሉናል ብለን በቃ ልጄ ከኔ ብሳት አለቅሳለች። እሷ ናት ትንሽ ነፍስ የምታውቀው። እኔም እያለቀስኩኝ በቃ ምን እናርግ። መጨረሻ ላይ እዛም ቤት ሴትዮዋ በቃ ጎረቤት እየረበሹ ነው ልቀቁት አለች። ቤት እኮ አልነበረም ወላሂ፣ ቆርቆሮ ለቆርቆሮ እና ዙሪያው ጎርፍ ያስገባል ብታይ፣ እየዘነበ ማለት ነው። ፍራሹን ዙሪያው በስብሶ ነበር የምናገኘው። ከዛ ቤት ወጣን፣ ሌላ ቤት እንደዚሁ ገባን። በቃ የሰፈሩ ሰው እስቲ ቤት አሁን እንደዚህም ከምትንከራተች ልጆች ይዘሽ ከምትንከራተች እስቲ የቀበሌ ቤት እንኳን ማንም ያውቀዋል፣ እሱ ሰፈር ላይ ሁላችንም እናውቀዋለን። የቀበሌ ቤት እንኳን ጠይቂ፣ እነዚህ ልጆች መሰብሰቢያ ምናምን ይሉኝ ነበር። ሄድ ነበር፣ እመላለስ ነበር፣ ግን በቃ ምንም እንትን ሊል አልቻለም። በቃ የለም አሁን ላይ የለም ነበር የሚሉኝ ማለት ነው። ከዛ እያልን እየኖርን እኔ በቃ ወደዚህ ለመምጣት አሰብኩኝ። ወደ አረብ ሀገር አሁን ያለው ሳውዲ ነው ማለት ነው። ሳውዲ መጣሁኝ። የዛሬ 3 ዓመቴ ነው አሁን ሳውዲ ከመጣሁ።
ግን እነሱም ግን ያኔ እኔ ያሳለፍኩት ጭንቀቱና እንግልቱ አሁንም ለነሱም አልቀረም። ታውቂያለሽ፣ አሁንም እነሱ እድሜዋ ልጅቷ ማለት ነው ቤት ኪራይ ላይ እየተንከራተተች ነው ብታይ። 2 ወር 3 ወር ይቀመጡና ፈልጉ ቤት ይባላሉ። እያለ እኔም እዚህ መጣሁልሽና ከዛ እኔ ጠለብ ቤት ነበርኩ የምኖረው የምሰራው። ከጠለብ ቤት ወጣሁኝ የዛሬ በቃ አመት ከምናምን። እኔ ደግሞ የዛን ጊዜው ህመም ማለት ነው የዛን ጊዜው ህመም መልሶ ተነሳብኝ። አሁን ላይ ደረጃው ምናምን ስወጣና ስወርድ እግሬም በቃ ሸምቀቅ ይልብኛልና ወገቤንም እና ውዴ ማን ነው ስምሽማ? ቃላቱ ጠፋብኝ። ስምሽ ማን ነው ማሬ? እና እንደዛ አልሻለሁ ሀውዬ። እና አሁንም እንደዛ ልጆቹ ማለት ነው በቃ ቤት ኪራይ ላይ በእርግጥ አሁን ልጅቷ 12ኛ ክፍል ተምራ አሁን ልጆቹን ነው የያዘችው። ሌላ ሙያ ስምሽ ማን ነው? ምን አልሽኝ? ስምሽ እናቴ ስምሽ መዲና ነው። ግን እዚህ ላይ ሁሉም ነው። አዎ እዚህ ላይ ተውና መዲና በጣም ነው ታሪክሽ የሚያሳዝነው። አንቺ አነጋገር አልቻልሽም እንጂ በጣም ያሳዝናል ታሪክሽ። የመጀመሪያ ልጅሽን ስትወልጃት ስንት ዓመት ነው ታውቂያለሽ? ለመጀመሪያ ነው የገባው። አይዞሽ አሁን 18 ዓመት አልፏታል። ኖ አንቺ እሷማ 18 ዓመት አለፋት አልሽኝ። አንቺ ስትወልጃት ስንት ዓመትሽ ነበር? እኔ ወደ 17 ዓመቴ እንደዛ ነው። እሺ ታዲያ አሁን ልጅሽን የዛሬ 3 ዓመት ትተሻት ወደ ሳውዲ ከመጣሽ እሷ የዛኔ ወይ 16 ዓመቷ ነው። 18 ከሆነ 15 ናት ማለት ነው። ከአይምሮ ታማሚ አባቷ ጋር እሷን ኃላፊነት የተናናሾቿን ኃላፊነት ጥለሽባት ነው የመጣሽው ወደ አረብ ሀገር። አዎ እንዴት ትቋቋማለች? የ15 ዓመት ልጅ አይምሮ ታማሚ አባቷን ችላ እንደገና የቤት ኪራይ አከራዮች ልቀቂ እያሏት እንደገና ታናናሾቿን የእሷ 3 ታናናሾች አሉ አይደል? ስንት ዓመት ነው ልዩነት? 3 ዓመትና 4 ዓመት። ቆይ እሷ የመጀመሪያ ናት። ከእሷ ቀጥሎ ያለው ወንዱ ስንት ዓመቱ ነው? አሁን እሱም 15 ደርሶ ወደ 16 ነው። እሺ እሱ 15 ከሆነ የዛን ጊዜ እሷን ትተሻት ስትመጪ 15 ከነበረች እሱ 13 ነበር ማለት ነው። ቆይ ቀጥሎስ ከወንዱ ቀጥሎ ያለችው ሴት ሴቷ አሁን 9 ዓመቷ ነው። የዛኔ 6 ወላ 5 እንደዛ ነው። ያሁኑ ስትነግሪኝ እኔ ካልኩሌት አደርገዋለሁ። የዛኔ 6 ናት። 3 ዓመት ስለሆነ ሳውዲ ስትመጪ የ15 ዓመት ልጅ፣ የ13 ዓመት ልጅ፣ የ6 ዓመት ልጅ እና የ3 ዓመት ልጅ ነው ጥለሽ የመጣሽው። የመጨረሻዋ የ3 ዓመቷ ሴት ናት ወንድ አይደለም? የ3 ዓመት አይደለም አብዬ የ3 ዓመት አይደለም። አሁን ያልሽ 3ኛው ልጅ 11 ዓመቱ ነው አሁን። እሺ አራተኛዋስ? አራተኛዋ ደግሞ አሁን ላይ 9 ዓመቷ ነው። የመጨረሻዋ ልጅሽ 9 ዓመቷ ነው? አዎ አሁን ላይ አዎ። እሺ ከዛ ሁለተኛው 11 ዓመቱ ነው። ከሱ ቀጥሎ ያለው ወንድ ነው። 2 ወንድ 2 ሴት ነው ያለሽ? አዎ። የመጀመሪያዋ ሴት 18 ዓመቷ ነው። ሁለተኛው ወንድ አሁን 15 ዓመቱ ነው። 15 ጨርሶ ወደ 16 እየሄደ ነው ብለሻል። ስለዚህ 18 16 ከዛ ደግሞ 11 እና 9 ነው ያለሽ እኮ። ግን አንቺ አሁን በዛ ድህነት ባልሽ ጫማ እየሸጠ እያስተዳደረሽ ላይ በላይ መውለድሽ ትክክል ነው? እንደዚህ ልጅ ማብዛትሽ አይደለም። ግን ያኔ እዛኔ ይሄ ይመጣል ብለሽ አታስቢ። ኖ ይሄም ሳይመጣ እኮ ኦልሬዲ ድሃ ነሽ። ባልሽ ጫማ እየነገደ ነው የሚያስተዳድርሽ። ጫማ ከሚነግድበት ገጠር ለእናቱ ይልካል፣ ሚስቱን ያስተዳድራል በክራይ ቤት ሰሪ። ስለዚህ በቂ አልነበረም ገቢያችሁ ይሄ ሁሉ ልጅ ለመውለድ ገባሽ? ልክ ነው። እና እኛ ማገናዘብ አለብና በቂ ነው
አይደለም የሚለው እኔ ትምህርት አይጠይቅም፣ እውቀት አይጠይቅም። በቃ ማሰብ ብቻ ነው የሚጠይቀው። ገባሽ? አሁን የዛን ያንቺ ላይ በላይ 4 ወለድሽ። ሰውየውም እኮ ምናልባት አይምሮ የታመመ እኮ ባልሽ የኑሮ ውድነት ሲበዛበት ኃላፊነት ሲበዛበት እኮ ጭንቀት ያሳድጋል። በዛች ጫማ ሽጦ በሚያገኛት ገንዘብ 4 ልጅ እያሳደገ እንደገና ደግሞ ለገጠር ለእናቱ እየላከ ያ ስትረስ ያ ጭንቀት እኮ ይሆናል ያሳበደው ባልሽን። ጫማ ነጋዴ ማለት እኮ ድሃ አይደለም። ኧረ በእናታችሁ ታው በጫማ ንግድ ሁሉ ቤተሰብ ማስተዳደር። አሁን ሌላዋ እዚህ ጋር የጫማ ነጋዴ ሚስት ካለች እኮ እንድታስብ እያደረግናት ነው አይደል? እንድትነቃ ላይ በላይ መውለዱን እንድታቆም እየነገ ለምንድነው አስመሳይ የምትሆኑት? እኔ እኮ አንድን ሰው መጥቶ ታሪኩን ተናግሮ ስህተቱ እንዲህ ነበረ የምንለው እኮ ሌላ ሰው እንዳይደግመው ሌላ ሰው እንዳይደግመው እኮ ነው። ለምን ታስመስላላችሁ? በጣም አስመሳይ ናችሁ። ግን ማለት ታናናሾቻችን እንዲማሩ አትፈልጉም? እዚህ ጋር ከምንሰማው ታሪክ ታናናሾቻችን እንዲማሩ እንፈልጋለን አይደል? አሁን እቺ እህት እኮ እየተሰቃየች ነው በጣም። ስቃይዋን ተመልከቱ። ዲስክ እያመማት መዳም ቤት የዲስክ መንሸራተት ማለት የወገብ ህመም እያመማት መዳም ቤት እየሰራች ነው። ለምን? የአቅም ጉዳይ ቢኖራት ግን ዲስክ መንሸራተት እያመማት 4 ልጅና የአእምሮ ታማሚ ባሏን ለማስተዳደር ስደት ላይ ወጥታ አትሰቃይም ነበር። ስለዚህ በጊዜ እኛ በወጣትነታችን በጊዜ እኛ አስበን ካልተራመድን ታመን በስተርጅና መዳም ቤት ልንሰራ ነው ልጆቻችንን ለማሳደግ። ማናችንም እኮ ሊገጥመን ይችላል። ነገ እኔ ባሌ የሆነ አደጋ ገጥሞት እኮ እሱንና ልጆቼን ሀገር ልኬ እኔ መዳም ቤት ልገባ እችላለሁ። ነገ የሚገጥመኝን አውቃለሁ አላቅማ። ለዛ ካልኩሌት እያደረግን ነው መውለድ ያለብን። ስንወልድ ነገ እስቲ ዛሬ ያለኝ ነገር ነገ ልጅ ለማሳደጊያ ይበቃኛል ወይ? የሆነ ነገር ቢገጥመኝ፣ ባሌ ቢሞትብኝ፣ የሆነ ነገር ቢሆን ባሌ ማስተዳደር ቢያቅተው እኔ ዛሬ ላይ የማስቀምጠው የማጠራቅመው ነገር ለነገ ለልጆች ህይወት ማሳደጊያ ይበቃኛል ወይ ብለን እኮ ማሰብ አለብን። ራይት? እሷ አትሰራም ነበር፣ ባሏ ነበር ጫማ እየሸጠ የሚያስተዳድራት። እሱ በላይ 4 ልጅ መውለድ ትክክል አይደለም። አሁን እየተጎዳች ያለች እሷ ናት። በጣም ነው ደግሞ ልጆቹን የሚወዱ። አሁን እንኳን ታሞ ማለት ነው። አሁን ታሞ ወላሂ ነው የምልሽ ይወጣና ተመልሶ ይገባል። ያያቸው ይወጣና ተመልሶ ይገባል። ለዛም ነው አሁን ሰው ራሱ በቃ እንዲህ ያኔ የሚጨቃጨቁት አከራዮች ብዙ ጊዜ በቃ ሊያያቸው አያምናቸውም። በቃ በጣም ነው የሚወዳቸው። የሁላችሁ አንዲት መሀይም ህይወትማ እዚህ ጋር የጻፈችልኝ ላንብብላችሁ። አንቺ ደደብ አለችኝ። ሊስትሮ ሆኖ 5 ልጅ የሚያሳድግ አውቃለሁ። ሰው አይደለም የሚያሳድገው አላህ ነው የሚያሳድጋቸው የማትማሪ ብላ ጻፈችልኝ። አላህ ያሳድግልሻል። ውለጂ 6 ሊስትሮ አግቢና 6 ልጅ ውለጂ። ከዛ እንዴት በምን አይነት ተአምር እንደምታሳድጊያቸው አሳይን። እሺ አንቺ ውለጂ። ሌሎች እህቶቼን ግን ካፒታላቸውን ገንዘባቸውን እየመጠኑ እንዲወልዱ መክራለሁ። መብቴ ነው፣ የኔ ነው። ላይቭ ስልኩን የገዛሁት ዋይፋዩን የሞላሁት እኔ ነኝ። አካውንቱን የከፈትኩት እኔ ነኝ። የሚሰማኝ ከመቶ አንድ ሰው ሰምቶኝ አንድ ሰው ህይወት ማዳን ከቻል አሁን ልጇ ማለት ነው የእሷ ልጅ የ18 ዓመት ልጅ በ15 ዓመቷ እናቷ የዛሬ 3 ዓመት ጥላት ስትመጣ የአእምሮ ታማሚ ይዛ ታናናሽ 3 ታናናሽ ይዛ ነው እየኖረች ያለችው። ገባሽ? 3 ታናናሽ በ15 ዓመቷ 15 ዓመት ማለት መጫወት፣ መደሰት፣ መቦረቅ፣ ማጥናት፣ መማር ባለባት ሰዓት የቤት አስተዳዳሪ ሆናለች። ለምን? ከምንም በላይ ደግሞ ቤት ላይ በተለይ በገቡበት ቤት በተለይ ቁጭ ብሎ ነገር ቢያዩ ምን ችግርሽን ለአንቺ ነበረ ቤት መስጠት የነበረባቸው። አይምሮ ታማሚ ባል ይዘሽ 4 ልጆች ይዘሽ አይተዋሉ። ልጆቹን ሀታ ልጆቹን በቃ እኛ ራሱ አለን የሰፈሩ አንዳንድ በፊት የሚያቁኝ የነበሩ ጎረቤት ራሱ በቃ እኛ እንመሰክርልሻለን እኛ አለን ይዘሻቸው ሂጂና ልጆቹን ጠይቂ። ስንት ቀን ተመላልሻለሁ ግን በቃ የለም አሁን ላይ የለም ነው የሚል በቃ የሚለቅ የለም አሁን ላይ። እሺ ግን የ3 ዓመት ደሞዝሽ ቤት አይሰራም ነበር? ያኔ ወላሂ አቡዬ ምንም ብር የለኝም ብታይ ለነሱ ነው የምልከው።
ለማን ትልኪያለሽ? ባለቤትሽ አይምሮን ታማሚ ነው። ለልጆቹ ነው የምልከው። የቤት ኪራይ እዛ ሲገቡ ሲወጡ፣ እዛ ሲገቡ ሲወጡ። ማለት ልጅሽ አካውንት አላት? በማን ነው? እንዴት ነው የምትልኪው? እንዴት ነው የምታረጊው? አላት፣ አካውንት አላት። እንዲህ ስትመጪ 15 ዓመቷን ነበር። የ15 ዓመት ልጅ አካውንት መክፈት ይችላል? ያኔ 16 ዓመት ነኝ ብላ የከፈተችው። ግን ከዛ ልሻ ብዬ የሆነ የነበርንበት ኢጃዛ ቤት እና የሳውዲ መንግስት ህግ አወጣ ማለት ነው። ህጋዊ ሁኑ፣ ከፊል ፈልጉና ህጋዊ ሁኑ አለ። እኔ ምናልባት እንኳን እንደ ልጆችን ሄጄ የማየት ቻንስ እንኳን ባገኝ ብዬ ቀራማ ብዙም አልነበረብኝም እና አሰራውኝ ማለት ነው የመኖሪያ ፈቃዱ። ስንት ከፍለሽ? 7,000 ሪያል። ለልጆችሽ ሳትልኪ እንዴት ተጠራቀመልሽ 7,000 ሪያል? አልተጠራቀመልኝም። ያኔ አከራዬ የተወሰነ ግማሹን አበደረኝና ከዛ እሱም ባሰራውበትም ደግሞ ትንሽም ሳልቆይ ደም ሳልከፍል አመመኝ። በመሃል መልሶ ተነሳብኝ። ወደ ደማም ስራ ሄጄ ነበርና በጣም ከባድ ነበር የቤቱ ስራ። ፎቅ ምድር ስወጣና ስወርድ መልሶ ተነሳብኝ። ወገቤ ጉልበቴ እንዳላመመኝና ለነሱም መላክ ነበረብኝ በወር እዛ በቃ የመኖሪያ ፈቃዱን ተሰጠኝ፣ አገኘው። እሺ። እና ለነሱ ግን አሁን በቃ 500 ነው የምልክላቸው፣ ግን በቂ አይደለም። እሰራለሁ ማለት ለነሱ ስንት ነው የሚሆንላቸው? 25,000 ብዙ ጊዜ 22,000 እንደዛ ነው የሚመጣው ሐዋላው ሲመነዘር። ግን አይበቃም ብታይ። በቃ በየጊዜው ቤቱም ስለሚቀያይሩ እንደገና ደግሞ በቃ ማብቃቃቱም ስለማትችልበት ምንም በቃ ብቻ በቂያቸው አይደለም። ግን መጥፋት አልነበረብሽም። መጀመሪያ አጠፋሽ። የሰው ወሬ ሰምተሽ የበለጠ ነው የሚከፍሉት። ምን ለመሰለሽ ውጭ ወጥተሽ ስራ መፍታት አለ፣ የቤት ክራይ አለ። ብዙ ጊዜ ስራ ፈታው በመሃል። ታዲያ ኮንትራት ቤት ከሆነ ሰው አንድ ሰው ጠለብ ቤት በወር ሰራም አልሰራም በወር ደሞዙ አለ። ኮንትራት ሰዎቹ ቢሳፈሩም ባዶ ቤት ትተውሽ ወሩ ሙሉ ቁጭ ብትይ ደሞዝሽ ይታሰብ። ኮንትራት ስለሆንሽ ገባሽ? አንቺ የአራት ልጆች እናት ነሽ። መጥፋት አልነበረብሽም። የስ ማሚ ካም ኤንድ ቴክ ዚስ ዋን ስሎሊ። ኦኬ ብራቮ። እሺ አሁን ይቃማለሽ አለኛ። እና አሁን እንዴት ነው ባለቤትሽስ? ተሻለ ወይ? ደህና ነው? ዩር ዌልካም ማማ። ክሎዝ ያው ነው ምንም አልተሻለውም። ልጅቷስ እየሰራች ነው? ትልቋ 18 ዓመቷ በቃ ትሰራለች። 1 ወር ምናምን ሰርታ ታቆማለች። በቃ ያኔ ቤቱ ላይ ግቢ ላይ አሁን ችግር አሁን ይመጣና ወል ከሰዎች ይጣላል የሚል በቃ ፍራቻ አላት እሷ። የቀበሌ ቤቱን ግን ስቲል እየሞከርሽ ነው? አሁን ላይ እዚህ ከመጣሁ ምንም የሞከርኩት ነገር የለም። እዛ እያለሁ ግን በቃ እመላለስ ነበር ሁልጊዜ። ግን አሁን እዚህ ከመጣሁ ምንም የሞከርኩት ነገር የለም። አንቺ ሳውዲ ሆነሽማ እንዴት ትሞክሪያለሽ? ወይ ልጅሽ አፕ ላይ ማድረግ ከቻለች ነው እንጂ ልጅሽ የአካባቢ ሰው ጎረቤት ምናምን ከረዳት አትችልም። እንደ 18 አልፏት አይደል? ትችላለች እኮ በራሷ ስም ማለት ነው። ብቻ አሁን እዛ ማለት ነው በቃ እንዴት እንደሆነ አላውቅም። ብቻ የለም ነው የሚሉሽ። የለም የሚለቀቅ የለም። ወይም እዛ የሚሰራ ሰው ወይ ማወቅ አለብሽ አንቺ። ምን አለበት በሰው ነገር የሚሆነው። እንጂማ በጣም አሳዘኑኝ። በተለይ እነሱ እና አሁን አንቺ ኢቃማ ስላለሽ ለምን ገብተሽ አይተሻቸው? 3 ዓመት ስለቆየሽ ገብተሽ ልጆችሽን አይተሻት ትመለሽ? ወላሂ በጣም እፈልግ ነበረ መሄድ፣ በጣም እፈልግ ነበረ እንዳልኩሽ፣ ግን ምንም እጄ ላይ ብር የለም። እየሰራሽ አይደል? አሁን ላይ ስራ ላይ ነኝ። 1 ወሬ ነው እዚህ ቤት ከገባው። ኦኬ እኮ 1-3 ወር ምናምን እንዳልኩሽ
ፓስፖርቴም ኤምባሲ ያኔ ስወጣ ይዤው አልወጣውም ነበር ከጠለቤ ስጠፋ። እንዴ ኢቃማ አሰራላችሁም? አሰራው በኮፒው ይቻላል። በኮፒውን ያሰራውት እንዴ ኦሪጂናል ፓስፖርቱን ሳታውጪ በኮፒ ኢቃማ አሰራሽ? አዎ ይቻላል። አላል እንደዛ ላይ ይቻላል። ቁጥሩ ብቻ ነው የሚፈለገው። ስለዚህ ኤምባሲ ሄደሽ አውጪው እንትንሽን ፓስፖርት ያስቀጥር ያለው አሁን የሰራሁትን ለሱ እንትን እላለሁ ብያለሁ። እሱም እንጂማ በጣም ጉጉት አለኝ። እነሱም በቃ በምደውል ሰዓት ነይ 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 ነው የሚሉኝ። በቃ በተለይ ትንሿ ታለቅሳለች። ደርሰሽ ነይ እንትን 1-3 ወር ሰርተሽ ከኤምባሲ ፓስፖርትሽን አውጥተሽ ትኬት ቆርጠሽ ልጆችሽን አይተሽ አትሊስት መልሰሽ መተሽ ትሰሪያለሽ። ህጋዊ ስለሆንሽ ምንም የሚከብድሽ ነገር አይኖርም። ኢንሻአላህ። ታሪክሽን ስለተከፈልሽን በጣም እናመሰግናለን። በጣም ግን ልጆች በጣም አሳዝነውኛል። ሌሎቹ ግን ይማራሉ። ትልቋ 12 ጨርሳለች። ትልቁ 8ኛ ክፍል ነው። ቀጣይ ወደ 9 ነው። ኦኬ 16 ዓመቱ ኦኬ ዘገየ። በ16 ዓመቱ 8ኛ ክፍል 8ኛ ክፍል ነው። እያቋረጠ ምናምን ነው እንዴ? አላቋረጠም። እሺ የ11 ዓመቱ ስንተኛ ክፍል ነው? እሱ 3ኛ ክፍል ነው። 3 ነው 4 3ኛ ክፍል ነው እሱ። ኦኬ እሺ የ9 ዓመቷስ? 3ኛ አይደለም 4ኛ ነው። 9 ዓመቷ ደግሞ 1ኛ ክፍል ናት። ኦኬ ጥሩ ጥሩ ነው። እየተማሩ ከሆነ ጥሩ ነው። ራሳቸው ትምህርት ቤት ይሄዳሉ። ቤት የምታጸዳው፣ ምግብ የምታበስለው ሁሉ ነገር ትልቋ ናት። የ18 ዓመቷ ትልቋ ናት። ትልቋ ናት ግን ያግዛታል። አሁን ትልቅየው ብዙ ጊዜ ውሃ የሚያመጡት ከሩቅ ነው እና ውሃ ምናምን ማምጣት ያግዛታል። አዲስ አበባ ውስጥ ነው የሚኖሩት? አዲስ አበባ ውስጥ ነው። አሁን ትንሽ ወደ ዳር ወጣ ብለዋል እንዳልኩሽ በቤት ኪራዩ ምክንያት ማለት ነው። ግን እህትሽ እየመጣች ትጠይቃቸዋለች? ድሮ ልጇን ያሳደግሽላት እህትሽ ትጠይቃቸዋለች? እርሱ ቤተሰቦች የሉትም? ቤተሰቦች የሉትም። አንድ ወንድም ነው ያለው እኮ። ወንድሙ እየመጣ ይጠይቃቸዋል? ወንድሙን ራሱን ይጠይቃል? ይጠይቃቸዋል። ያያቸውና ይሄዳል። ጥሩ። ፈጣሪ ይርዳሽ። አይዞሽ፣ በርቺ። እንደምንም ብለሽ ገብተሽ 3 ወር ሰርተሽ ኤምባሲ ሄደሽ ፓስፖርትሽን ኦሪጂናሉን አውጭና ከኤምባሲ ትኬት ቆርጠሽ ነገር ቤት ገብተሽ እያቸው። ህጋዊ ስለሆንሽ ደርሶሽ መመለስ ስለምትችይ ችግር የለም። ልጆችሽን አይተሽ ነይ። ተማሪ ደግሞ ታሪክሽ ስላካፈልሽ እናመሰግናለን በጣም። እሺ አመሰግናለሁ። እና ምን ልልሽ ፈልጌ ነበር አብዬ፣ እሱ ማለት ነው እንደው የማን ስነ ልቦና ባለሙያ አማኔ ለራሱ ወስጀዋለሁ ግን የሚያይ እንደው የምታውቂውም ካለ እንትን እሱን አማኔ ልማቀው የለም። አማኔ ሄዷል። ቆይ ምን አሉሽ? እንትን ወስጄው ነበር ነው ያልሽው መጀመሪያ። ባህላዊ ምን አሉ? ባህላዊ ከአንድም 3 ቦታ ወስጀዋለሁ። ምንድን ነው የሚሉት? በቃ መድኃኒት የሚቀባ ቢጤስ የሚጠጣ እንደዛ ነው የሚሰጡት። እሺ ቁርአን ሲቀራበትስ ምንድን ነው? ሰይጣን ነው ምንድን ነው? ቁርአን ሲቀራበት ምንም አይለፈልፍም፣ ጸጥ ነው የሚለው። ጸጥ ነው የሚለው ምንም ነገር። ጸበሉ ሰጁ እያሉ ነው አንዳንዶቹ። ጸበል ሞክሯል? ጸበል አልሞከረም። ለምን አይሞክርም ጸበል? እኔ እንጃ። ጸበል እሺ አይልም። በግድ እንደዚህ ታስሮ ከሆነ ነው እንጂ እሺ አይልም። ኦኬ እኮ ሙስሊሞችም እኮ ጸበል ይጠመቃሉ። ኖርማል ነው። ይጠመቃሉ። እኔ ስንት ጠመቁ አይቻለሁ። እና ምን እንደምልሽ አላውቅም። አይምሮ የት መሄድ እንዳለብሽ። አማኑኤል በጣም የባሰባቸው የሚታሰሩ ምናምን ሰዎች እንጂ እንዳንቺ ባል ማለት ወሰድኩትና እዛ ቁርአን ቤት ከወሰድኩት በኋላ አማኑኤል ወሰድኩትና ከዛ በወር እየመጣችሁ ሰጂ ብለው ኪኒን
የሚዋጥ ክኒን። ከዛ እሱ ክኒኑ እምቢ ብሎ የነበረ በምግብና በውሃ እያረኩ ሰጠው ነበረ። ከዛ እሱ ምን አረገው መሰለሽ አቡ አጀዘበው። በቃ ተኝቶ እንቅልፍ ብቻ ለቀቀበት። ከዛ በቃ ጅዝብ ባለ ሰውነቱም እያበጠ መጣ። ይሄ እንትን አማን የሚሰሩ ላርጋቲን ነው የሚባለው እሱ ወደ ምሳሌሚ አካባቢ ነው እንደሚባለው። አማን የሚሰጡት ላርጋቲን ነው። እሱማ እንትን ይላል፣ ያወፍራል፣ በጣም ያጀዝባል። እንዳይረብሹ እንዳይጮሁ ወላሂ ተቀያይሮ ማለት ነው። በቃ በጣም ደንግጬ ነበር። ፍዝዝ አንድ ሳምንት ባልሞላ ጊዜ ውስጥ በቃ ጅዝብ ባለ። በቃ መተኛት ብቻ ሆነ ስራው። ከዛ እንዴት ይሻላል አልኳቸው ሄጄ። ያኔ መድኃኒቱ ባህሪው ነው፣ መድኃኒቱ እንደዚህ ያደርጋል አሉኝ። ከዛ እንደ የባሰ እየወጣ እንኳን ካልተንቀሳቀሰ ቤት ውስጥ ብቻ ጅዝብ ካለ መጨረሻ ምንድን ነው የሚሆነው ብዬ በቃ ሰዎቹም ጠየቅኩኝ። በቃ ይቅርበት ካልሆነ አትስጪው አሉኝ። ሰውነቱ በአንድ ሳምንት በቃ ተነፋፋ። ከዛ 15 ቀን ነው የሰጠሁት። ግን በቃ ከዛ በኋላ አቆምኩ። ተመልሼ ሄጄ አላመጣሁም። የት መሄድ እንዳለብሽ አላውቅም። የት ነው መውሰድ ያለባት ባለቤቷን? ኢትዮጵያ ስትሄጂ እስኪ ጠይቅኝና ወይ ጠይቅልሻለሁ የት የአእምሮ ህሙማን መውሰድ እንዳለብሽ የት የተሻለ እንደሚሆን። እሺ በገባሽ ሰዓት ዛሬ 3 ወርም ምንም በገባሽ ሰዓት ንገሪኝና ጠይቅልሻለሁ የት ነው ደህና ቦታ ለአእምሮ ህሙማን ብዬ እነግርሽና ትወስጃለሽ። መጀመሪያ አንቺ ነገር እሺ እሺ ሰላም ሰላም። እኛ አመሰግናለሁ ስላስገባሽ። ነኢማ ጋር እኔም አስቤያለሁ። ኤስዬ ነኢማ ጋር ጠይቅላታለሁ። የአእምሮ ህሙማን ማገገሚያ ሌሎች ቦታ መጠይቅላትና የተሻለ ቦታ ታስገባዋለች። እሷ መጀመሪያ ሰላም ትግባና ሀገር ቤት። እሺ እናቴ መዲናዬ ሰላሙኝ ነው። እሺ ውዴ እሺ